አስባት ሀገሬ ሀገሬ አስባት ሀገሬ ሀገሬ አስባት ሀገሬ ሀገሬ አስባት ሀገሬ ናችሁ ቅዱሳኖች ሁላችሁ ባላችሁ ቦታ ጌታ ጸጋና ሰላም ዛላችሁ። እንግዲህ ዛሬ ከምንም በላይ ባለፈው በተከሰተው አደጋ ምክንያት በዚህ በደቡብ ክልል ላይ አርባ ምንጭ አካባቢ በጋሞ ውስጥ በርካታ ሰዎች በጎርፍ አደጋ ሞተዋል። ከነሱ ጋር ዛሬ ከአዲስ አበባ ተነስቼ በውስጤ የሚሰማኝ ሀዘን ከነሱ ጋር ለመግለጽ ጭምር ለመጸለይ ጭምር ቸርች ወክዬ እየጠየቅኩ ነው ያለው። ግን በአርባ ምንጭ ከተማ ዛሬ በጋሞ ላይ ገብቼ ከነሱ ጋር ለመጸለይ አይዞ ብዬ ደግሞ እየመጣ ነው ያለው። ጌታ ሰላም ያደርጋል። ቀጥሞ ሁሉ ያማረ ይሆናል። ጋሞች እወዳችኋለሁ ታሳ ብያለሁና እየመጣ ነው ያለው። ጌታ ሰላም ያደርግልን። ይሄ ደግሞ መከራ ከዚህ በኋላ ውጊያው፣ ጦርነቱ፣ ጎርፍ መከራ እንዲያበቃ ጸልዩ። እናንተ እግዚአብሔር ሰዎች እወዳችኋለሁ። ሁሉ ደግሞ ያማረ ይሆናል። ስለዚህ አርባ ምንጭ ነው ያለው። ጌታ ድንቅ ያደርጋል። ቀጣይ ደግሞ ሀዘን አይደገም፣ ለቅሶ አይደገም፣ ጭንቅ አይደገምም። በየዓመት በዚህ በጋሞም በጎፋ በኩል ያለው ጉዳይ በጣም የሚያሳስብ ጉዳይ ሆኗል እና በእርግጥ እንጸልያለን፣ ንስሐም እንገባለን። ጌታ ሰላም ያደርግልን። ወዳችኋለሁ። ሻሎም። አይበቃንም ወይ የመከራው ምክር? አይበቃንም ወይ የግፍ ታሪክ ዝክር? አይበቃንም ወይ እሺ ባይ የለም ወይ? አይበቃንም ወይ እሺ ባይ ለፍቅር? በቃ በለን ያንን ልብ አካፍለን፣ በቃ በለን ያንተን አስተምረን። እግዚአብሔር አምላክ አንተን እንጠራለን፣ በማደሪያ እንዳለ እኛ እናውቃለን። አንተንም ለማማት አፋችን ሳይቸኩል ፈጥነ ድረስልን፣ ሁሉም ደህና ይሁን። አንተንም ለማማት አፋችን ሳይቸኩል ፈጥነ ድረስልን፣ ሁሉም ደህና ይሁን። ሁሉም ደህና ይሁን። ሁሉም ደህና ይሁን። ሁሉም ደህና ይሁን። እንግዲህ በሚሆነው በሁሉም ጉዳይ ጌታ ሳቅ በእኛ ህይወት ምንም አይሆንም። ግን በሆነው ጉዳይ ከልብ ስናገር በዛሬ ቀን ከአዲስ አበባ ተነስተን ስንመጣ ቸርችን ወክለን በርካታ ሰዎችን ወክለን በውስጣችን ያለው ሀዘን ለመግለጽ ወደዚህ ቦታ መተናል። በሆነው ጉዳይ በጣም ብናዝንም ግን ቀጣይ ደግሞ ዛሬ እዚህ ዋና የመጣውን ትልቁ ነገር አልቅሰን ብቻ ለመሄድ አይደለም። ቀጣይ ደግሞ ጌታ እግዚአብሔር የካሳ ጊዜ እንዲያመጣ፣ ለምድርቱ ሰላም እንዲሆን፣ ለከተማ መልካም እንዲሆን። በእርግጥ በዚህ ከተማ ላይ በወርና በሁለት ወር የመጣው እንደማገለግል ይታወቃል። ቀጣይ ባለው ጊዜ ከእናንተ ጋር በሀሳብም በጸሎትም አለው። በእርግጥ ይህ ጉዳይ ቀጣይ ባለው ጊዜ እንዳይደገም ከልብ ጸልየ ለምን መተናል። ያን ወን ብቻ አይደለም፣ ከኔ ወንድሞችም አሉ፣ እህቶችም አሉ፣ ሌሎችም አሉ፣ የመጡ ያሉ ሰዎችም አሉና በዛሬ ቀን እንግዲህ ዙሪያ መተናል። ቀጣይ ባለው ጊዜ ከእናንተ ጋር በሀሳብም አለን፣ በጸሎትም አለን። ደግሞ ከሁሉም በላይ ደግሞ የሆነው ጌታ ደግሞ ለዚህ ከተማ ለዚህ ሀገር ሰላም እንዲያደርግ ጸልየ ለመሄድ ያክል መተናል። እንዲሁም ደግሞ
የኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን የአቅማችን ያክል ያለው ፍቅር ለመግለጽ ያክል በዛሬ ቀን ወደዚህ ቦታ ስንመጣ እንደው ለድጋፍ ቢሆን ተብሎ ስለሚታሰብ 400,000 ብር በዛሬ ቀን ሰጥተን ለመድን ጭምር መተናንና ዋናው ይሄ ብሩ ብቻ አይደለም። ቀጣይ ባለው ጊዜ ጌታ እግዚአብሔር ከረዳን በጎናችሁ እኛ ሆነን ማይቢ ለተጎዱ ወገኖች የሚሰሩ ስራ ካለ ሀሳብ ማይቢ ካላችሁ ቀጣይ ባለው ጊዜ በሰፊው አብረን እንሰራለን። ለዛሬ ግን እንደው በልባችን ያለው ፍቅር ለመግለጽ ያክል ከወንድሞች ጋር መተናል ጸልየን ለመድን ነውና እንግዲህ አይዟችሁ ታናሞ ከይፍ አዛናሲ ኦሳይ ከይ ማዶ ያገናኝተ ቤት ይዳ ኦሳይ ቤት ሰራውሞ ካለ ሰው ግዜ ሎግ ደግዞ ኦሳይ ኢራዋ ካብሰ ማራይሞ እንቲዮ ሀቤታ አንጆ ቤታ ኪዮ ኦሳይ ካለ ግዜ መንግስት ማዲዮ ቤታ ደሶ ቤታ በመንግስትም በኢትዮጵያም መልካም ከተማ እንደምትሆን ሳይሰማው ጉዳይ አለ። አርባ ምንጭ ቀጣይ ባለው ጊዜ በኢትዮጵያ ከየትኛው በላይ ብዙ ነገር የሚሰራው ቦታ ይሄ ቦታ ነውና እንግዲህ ሰይጣን ከፊት ያለው መልካም ነው አይተው ውጊያ ቢኖርም ከዚህ በኋላ ማይቢ አይደገም ብዬ አስባለሁና ኦስም እንተ ሰራው ይሞ እንተ ቢተ ፓቲቾ ዶሴቴስ እናመሰግናለን። Ola biittaa kaadhofo Xoossi nuus hayssappe lo"o assabo nuus lo"o qoppidi nu derezas nu kawozas Xoossi lo"o ooththidi lo"o ira bukissidi lo"o awa oyssidi nuus Xoossi salamera nu de'ana mala hayssappe gunde salame Xoossi histo intte ira asato Xoossi intte singgo zaruman intte biittaa gelite ushachchan inttena iitay bochchobo gays. Ga'aanun jedhii waaqarraan fo'adhu በተለያየ መንገድ ሀዘናቸውን እየገለጹ አብሮነታቸውን ደግሞ የተለያዩ ድጋፍ በማድረግም ሲገልጹ ቆይተዋል። ዛሬም በተመሳሳይ መንገድ የኢየሱስ ድንቅ ስራ ቤተክርስቲያን የተሰማውን ሀዘን ያለበት ከመግለጽም ባለፈ ዛሬ በአካል ጊዜ በመምጣት ስላደረጋችሁት የመጽናኛ ቃል እንዲሁም ስላደረጋችሁት የገንዘብ ድጋፍ በጋሞ ዞን አስተዳደር በጋሞ ሕዝብ ስም እጅግ አድርገን እናመሰግናችኋለን። አሁን ሰዎችን ቀጣይ ስለምናቋቁምበት አብዛኛው ጋሞ አካባቢ ያሉ ሰዎች ሃይላንድ ላይ ከፍታ ባለበት ተራራማ አካባቢ ነው አብዛኛው ሰው የሚኖረው። ተመሳሳይ አደጋዎችም እንዳይከሰቱ ያው ጸሎት ማድረግ ሰዎችን ደግሞ እንደ ሰው ማድረግ የሚገባንን አቋቁመናቸው ከዛ አካባቢ ወደ ተሻለ ስፍራ መውሰድ ያስፈልጋልና ከዚህ አንጻር ያው አሁን የተሰሩ ያሉ ስራዎች አሉ። እናንተም ባላችሁ ኔትወርክ ይሄን አካባቢ በዚህ ሂደት በሚሰራው ስራ ቀጣይም ድጋፍ እንድታደርጉ በዚህ አጋጣሚ ጥሪ ያቀርባለሁ። ላደረጋችሁት ነገር ሁሉ ፈጣሪ በእጥፍ ይመልስላችሁ፣ በወጣ ይተካ፣ ክፉ አይንካችሁ። እናመሰግናለን። እንግዲህ በዛሬ ቀን አሁን የሚገኘው አርባ ምንጭ ነውና በዚህ በጋሞ ዞን ውስጥ እጅግ በጣም በተከሰተው አደጋ እስከ ቦታው ደርሼ አይቻለሁና ሰምቻለሁ። በወሬ ከሰማው በላይ መጥቼ የሰማው ጉዳይ በጣም አስደንጋጭ ሆኗል። 4 ሰዎች ቅድሚያ እንደተያዙና ግን እነሱን ለማዳን የመጡ ሰዎች ብዙ ሰዎች እንደሞቱ እስካሁን በቁጥር ወደ 125 ሰዎች እንደሞቱ 81 የሚያክል ሬሳ ተገኝቶ ግማሽ ሬሳ ራሱ አልተገኘም ብለው ጉዳይ ሰምቼ በጣም አዝኛለሁ። ከዚህ ጋር ተያይዞ ቀጣይ በተለይ በዚህ በጋሞና በጎፋ ዙሪያ ላይ የዛሬ 2 ዓመት አካባቢ ጎፋ ላይ በሆነ ጉዳይ በጣም አዝነን ያ ደግሞ ቁስል ሳይፈወስ ይሄ ጋሞ ላይ መደገሙ በጣም ነው የተሰማኝ። ቢሆንም ከዚህ በኋላ ጌታ እግዚአብሔር ደግሞ ለዚህ ከተማ ሰላም እንዲያደርግ እኔ ዋና ትልቁ የመጣው አንድ ዓላማ አልቅሼ አዝኜ ለመሄድ ብቻ አይደለም።
ጸልዬ ለመጣው ለመጸለይ መጣው ከምንም በላይ ቀጣይ ሰላም እንዲሆን መልካም እንዲሆን ከተማው ሰላም ሀገር መልካም እንዲሆን ጸልዬ ለመጣው ካሉ ከወንድሞቼ ጋር እዚህ አግኝቻቸዋለሁ የከተማ አስተዳደር አግኝቻቸዋለሁና የሰማው ጉዳይ ሁሉ በጣም የሚሰማ ጉዳይ ቢሆንም በተለይ በኢትዮጵያ ያላችሁ ከኢትዮጵያ ውጭም ያላችሁ ኢትዮጵያዊ የሆናችሁ ሁላችሁ በዚህ ሁኔታ ውስጥ ላሉ ለዚህ ለጋሞ ህዝብ በሐሳብ በጸሎት በገንዘብ በየትኛው ቁሳቁስ አሁን ያሉት ከባድ ጉዳይ ነው። እንደ ሀገር ነው የተጎዳው። ስለዚህ ከዚህ በኋላ ከዛ ከማይመች ቦታ ወጥቶ ወደ መልካም ቦታ እንዲሻገሩ ማይቢ ቤት መስራት ግንባታ ጉዳይ ብዙ ጉዳይ እንዳለ ይታወቃል። ከዚህ ጋር ተያይዞ ሁላችሁ ሐሳባችሁን ልባችሁን በሁሉ ጉዳይ ወደዚህ አድርጋችሁ በማሰብ አግዙ ነው የምላችሁ። ሁለተኛ ጉዳይ ደግሞ ቀጣይ ደግሞ ጌታ እግዚአብሔር ከረዳን ለዚህ ከተማ ሁሉ ጉዳይ መልካም ሆኖ በእርግጥ የሞተው ሞቷል፣ ግን ሊመጣ ያለው ክፉ ጉዳይ እንዳይመጣ ዛሬ ወደ ሜዳ ወጥቼ ጸልዬ ነው የምሄደው። ጌታ ደግሞ ሰላም ያደርጋል፣ ሁሉም መልካም ያደርጋል። ጋሞ ታሳ ጋሞ ሰባንት ከይፍ ዶሳይሲ እናንተ እንደምወድ ለመግለጽ ያክል እዚህ ቦታ መጣሁ። ስመጣ ግን የቤተ ክርስቲያኒቱ ያን ያክል አቅም ቢሆንም ብዙ ቦታ ላይ ግንባታ ቢኖርም ቀጣይ ግን በሰፊ ለማገዝ ቃል እየገባው ለዛሬ ግን አይዞ ብዬ ፍቅር ለመግለጽ ብቻ የኢየሱስ ድንቅ ስራ የኛ ቸርች በመወከል 400,000 ብር ይዤ ነው የመጣው። እሱን ገቢ አድርጌያለሁ። ቀጣይ ደግሞ ከነሱ ጋር በስራ በሐሳብ በገንዘብ በሁሉ አለው ነው የሚለው። ጌታ ደግሞ ሰላም ያደርጋል። ይሄ ጊዜ ሁሉ ያልፋል። ታሳገሙ ተናሙ ከይፈዶ ሳይሲ ኦሳይ ሰሮኬቶና አንቶ ሰሪስሞ ቀጣይ ባለው ጊዜ የአርባ ምንጭ ከተማ የጋሞ አካባቢ በኢትዮጵያ ውስጥ ምርጥ ከተማ ምርጥ ቦታ ሰላም ሀገር ሆኖ ይታወቃል። እንደዚህ እንደሆነ ጉዳይ አይቀጥልም። ያን ብቻ አይደለም። በአርባ ምንጭ ዙሪያ ያለው ሐይቆች ሁሉ ገና ለኢትዮጵያ ጠቃሚ ውሃ ሆኖ ይነሳል። ይሄ ውሃ ዝም ብሎ የሚተኛ አሳ ብቻ አይደለም የሚያሳየው። ከዚህ በኋላ ለከባድ ኢንዱስትሪ እንደሚሆን የሰማው ጉዳይ ስላለ በሌላ ሐሳብ ይመለሳለሁ። ጌታን ከተማው ሰላም ያደርጋል፣ መንግስት ሰላም ያደርጋል፣ ሀገር መልካም ይሆናል። አርባ ምንጭ ጋሞ አካባቢ ቀጣይ ባለው ጊዜ በኢትዮጵያ ውስጥ ሰላም ነው የምትሆነው። አሁንም ባለው ሁኔታ ውስጥ የጎርፍ ጉዳይ አደጋ ጉዳይ ሆነ እንጂ ውጊያ የለም፣ ችግር የለም፣ መከራ የለም። መልካም ከተማ ናት። ህዝቦቹ በጣም መልካም ናቸው። አሁን በሆነ ጉዳይ ብናዘን ቀጣይ ግን ብዙዎቻችን ለለቅሶ ለሐዘን ሳይሆን ለምስጋና ለኢንጆይ እንመጣለን። ሰላም ለአርባ ምንጭ ይሁን። ታሳገሙ ዶሳይ እንተና ቆሲ ማዳና ምንሴ ቆሳይ እንተና ምንተቶ ኩሽ ያገደሙ ከይፈ ዶሳይሲ አንጀት ተያገስ